ይሄ ኒውዮርክ ዋል ስትሪት ጋር የሚገኘው ቻርጂንግ ቡል ሀውልት ነው። የዚህ ቡል ፕራይቬት ፓርቱ አለ አይደል? ይገባቸዋል መቼም፣ ወይም በእንግሊዝኛ ስለ ይቀለኛል ቴስቲክልስ አሉ እዛ ጋር። እሱን ይዞ ፎቶ ለመነሳት ሰልፍ ነው እና ግራ ገብቶኝ ነበረ። ከዛ ደግሞ ሳትሰለፉም ዙሪያውን ፎቶ ለመነሳት ስትሉ ብዙ ሰዎች እየሄዱ ይሄን ሀውልት ይነኩታል እና ምንድን ነው ነገሩ? ይሄንን መንካት ሀብት ያመጣል እንዴ ምናምን እያልኩኝ ከወንድሜ ጋር እየቀለድኩ ነበር። ከዛ እኔ እንደውም ሳልነካው ከሩቁ ስነሳ ፎቶ እንዴ ቢያንስ እዚህ ድረስ መተሽ ንኪው እንጂ ብሎ ወንድሜ ድጋሚ መለሰኝ። ጀርባዬ ነክቶታል በጣም ባልዳስሰው እና ግን ነገሩ ስለከነከነኝ ሰርች ሳረገው ለካ የዛን ቡል ቴስቲክል ይዞ ስትነኩት ፋይናንሻሊ ፕሮስፐር እንድታረጉና ጥሩ የሆነ ላክ እንድታገኙ ያረጋችኋል የሚል ነገር አለ። ስቶክ ማርኬት ኤክስቼንጅ ምናምን እዚህ አካባቢ ያለ ነገር ስለሆነ ብቻ ሰው እንዲቀናው ነው ሄዶ ያንን የሚይዘው። አሁን እያያችሁ ያላችሁት የኒውዮርክ ስቶክ ኤክስቼንጅ ህንፃ ነው። እዚህ ነው የተለያዩ ኢንቨስተሮች ሼሮችን የሚገዙት ወይም የሚሸጡት። ወደዚህ ወደ ዋል ስትሪት አካባቢ ከመምጣታችን በፊት ስታቹ ኦፍ ሊበርቲ በሩቁ ለማየት ሄደን ነበር። ሀውልቱ ያለው አይላንድ ላይ ነው እና በመርከብ ነው የሚካሄደው። ግን አየሩ ቀዝቃዛ ስለነበር በዚህ ወይዘር እዛ ድረስ መሄድ የለብንም ስላለ ወንድሜ በሩቁ እንደዚህ አየናት። ወደፊት የምመለስበት አጋጣሚ ከተፈጠረ ደግሞ ከቅርቦኜ አያት ይሆናል። ሁለቱም ቦታዎች ካየን በኋላ እዛው ዞር ዞር ስንል የኤችኤንኤም ሱቅ አየውና እስኪ ገብተን እንይዝም ብለን ብዬ ገባን እና ሴል ላይ በጣም አሪፍ አሪፍ እቃ አላቸው። አሁን ተመልሼ ወደ ሌላ ስቴት ስለሚሄድ አልገዛሁም ምንም ነገር፣ ግን በቃ ሌላ ቦታ ያሉትንም የኤችኤንኤም ሱቆች በደንብ ያለው ብያለው። ቀጣይ ጉዞ ወደ ታይምስ ስኩዌር ነበር። በ2024 ሜይ ላይ እዚህ መጥቼ ነበር። ለእናንተም ቪዲዮ ሰርቼ ለቀቂ ነበረ። ያኔ በጋ ነበር፣ አሁን ደግሞ በዊንተር በቀዝቃዛው አየር መጥቻለሁ። ግርም ያለኝ ግን ሰው ጥቅጥቅ እንዳለ ነው። ያኔም እንደዚህ ነበር፣ አሁንም እንደዚህ ነው። አይ ቲንክ አመቱ ሙሉ ኒውዮርክ በጣም ቱሪስት የሚበዛባት ቦታ ስለሆነች ሰው እንደዚህ ነው የሚሆነው። ያው በእርግጥ ግርግሩ የከተማዋ ውበት ነው ልንለው እንችላለን። ልክ የዛሬ 2 ዓመት እንዳየሁትም ትርኢት የሚያሳዩ ሰዎች ብዙ አሉ። የተወሰነ ፎቶዎችን ተነስቼ ቪዲዮችን ቀርጬ ጉዟችንን ቀጠልን። ክሪስማስም ኒው ይርም ሲያልፍ ክሪስማስ ትሪዎቹ ወዲያው ይነሳሉ ብዬ አስቤ ነበር። ግን ከኒው ይር በኋላም እንደዚሁ ህዝቡ እየጎረፈ ነው፣ ዲኮሬሽኑም አልተነሳም። ቀጣይ ኒውዮርክ ውስጥ በጣም ታዋቂ በሆነው ሮከፌለር ሴንተር በኩል ነው ያለፍነው። ሬዲዮ ሲቲ፣ ኤንቢሲ ስቱዲዮስ ምናምን ያሉበት ነው። ጂሚ ፋሎ የሚቀረጸው እዚህ ነው። ያው ባጠገቡ ማለፋችንም አንድ ነገር ነው። ይሄ ሴንተር ደግሞ ሌላ የሚታወቅበት ትልቁ ነገር በክሪስማስ ትሪው ነው። በጣም ትልቅ የክሪስማስ ትሪ አለ። ገና ተቃርቦ ይሄ ክሪስማስ ተዘጋጅቶ ለመጀመሪያ ጊዜ መብራቱ የሚበራበት ቀን ራሱ እንደ ትልቅ ኢቨንት ነው የሚዘጋጀው። ያው እኛ እንኳን ካለፈ በኋላ የመጣ ነው። እንደምታዩት በጣም ትልቅ ነው። ከታች ደግሞ ስኬቲንግ ግሪን ካለው የበረዶ በዛ በኩል ሳልፍ ሌሎች የላይት ሾዎችም ነበሩ።